ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያ መፈንቅለ መንግስት እንዳይደረግ ጸልዩ የተባሉት የኢቫንጀሊካን ጳጳሳት ለአብይ አህመድና ብልጽግና ለመጸለይ በአዲስ አበባ ስቴዲየም ሊገናኙ ነው። የጸሎት ስነ ስርዓቱ የብልጽግናውን ምርጫ የሚመለከት እንደሆነም ተሰምቷል። በዝርዝር የምንመለከተው ቀዳሚው ጉዳይ ይሆናል። የፋኖ ኃይሎች ወታደራዊ አመራሩን መማረካቸውን ሲገልጹ በተለያዩ ስፍራዎች ደግሞ ውጊያዎች መደረጋቸው ታውቋል። የብልጽግናው አመራር በበኩላቸው ከወያኔ ጋር እየሰሩብን ነው፣ ከፍተኛ ጦርነትን እናከናውናለን ሲሉ ተናግሯል። ይህንንም ይዘናል። ህጋዊ መንግስት እንዳንሆን እየተሰራብን ነው አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ይህ በእንዲህ እንዳለ የምርጫ ቦርድ የብልጽግናው መንግስት በግድና ተጽዕኖ በማሳደር ዜጎች ካርድ እንዲወስዱ እያደረገ ነው በማለት ከሷል። ታደምጡታላችሁ። በትግራይ ክልል በርካታ አካባቢዎች ትምህርት ቤቶች እየተዘጉ መሆኑ ተሰማም። በክልሉ ያለውን ክልከላ ተከትሎ ቀውሱ ተባብሶም ቀጥሏል። ሌላኛው መረጃችን ነው። የዶናልድ ትራምፕ አስተዳደር የምድር ጦር አዛዡን ማንሳቱ ተነገረ። ኢራን ድልድዮቿ መመታት መጀመራቸውን ተከትሎ አውዳሚ አጸፋ ወስዳለሁ ስትል አስጠንቅቃለች። ሩሲያ ደግሞ ጦርነቱን ለማስቆም አግዛለሁ ማለቷ ታውቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። መፈንቅለ መንግስት እንዳይደረግ ጸልዩ የተባሉት የኢቫንጀሊካን ጳጳሳት ለአብይ አህመድና ብልጽግና ለመጸለይ በአዲስ አበባ ስቴዲየም ሊገናኙ ነው። የጸሎት ስነ ስርዓቱ የብልጽግናውን ምርጫ የሚመለከት እንደሆነም ተገልጿል። ቸርቾች አካባቢ ለምሳሌ ወጣቶቹ ስቴጅ ላይ በጣም ጎበዝ ናቸው። ስቴጅ ያሳምራሉ። እሱን ውበት እንዴት ነው ወደ ምዕመኑ የሚወስዱት የሚለው ጉዳይ ከማየት የሚመጣ ጉዳይ። ቸርቾች ማማር አለባቸው፣ ንጹህ መሆን አለባቸው፣ ጥያቄ የለውም። ግን ማማር ያለባቸው በቴሌቪዥን የሚታየው ፓርት ብቻ ሳይሆን ሰዎች የሚቀመጡበት ፓርት መሆን አለበት። እንዲህ የሚናገሩት ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ጠቅላይ ፕሬዝዳንት አድርገው ራሳቸውን ከሾሙ 7 ዓመታት አልፏቸዋል። ጠቅላይ ሚኒስትሩ ሲያሻቸው ራሳቸውን እንደ ኢየሱስ መንግስት፣ ሲፈልጉም እንደ ወንጌላውያን መንግስት በማስቀመጥ በፓስተር ገመችስ ቡባ የሚመራ ጸሎትና ትንቢት የሚያከፋፍሉ ኮሚቴዎችን የሚመሩ መሆናቸው ሲዘገብ እንደነበር አይዘነጋም። በዚህም መሰረት በሳምንቱ መጨረሻ ቀናት ላይ በተለያዩ የወንጌላውያን አብያተ ክርስቲያናት የሚሰማሩ ፓስተሮችና ነብይነን የሚሉ ሰዎች አብይ 30 ዓመት ይገዛል፣ 20 ዓመት ያስተዳድራል፣ አብይ ጠላቶቹን ሲያሸንፍ ጌታ ነግሮኛል፣ አደባባዩን እንውረስ፣ አብይ የሚያካሂደው ጦርነት ፍትሐዊ ነው ወዘተ የሚሉትን ሐሳቦች በስብከትና በነብይነት ስም ሲያስተጋቡም ይደመጣሉ። ውድ የኢትዮጵያ ሕዝብ አሁን ያለው መንግስት በቅን ልቦና በመቀበል ከብዙ ዋይታና ጸጸት እናመልጣለን። እግዚአብሔር የሰጠንን መንግስት እንደ ዕንቁ እንያዝ፣ አብረን እንስራ ነው። ፖዚሽኗን ሲፈልጉ ሙሴ የያዛትን ያችን ሊደርሽፕ ሼር ማድረግ ሲፈልጉ ታዋቂነት ሲፈልጉ የወንድማቸውን ኦልድ ፋይል አመጡ። ጥያቄው ሙሴ ራሱን በእስራኤል ላይ ሾሟል ወይ ነው? በእስራኤል ላይ የሾመው እግዚአብሔር ነው። ፋይትም ማድረግ ያለብህ መጋፋትም ያለብህ እግዚአብሔር ነው። ጥያቄው የሙሴን ፖዚሽን መካፈል ነው። ጥያቄው መሪ መሆን ነው። ቀንተንበታል አይሉህም፣ ፖዚሽኑን እንፈልገዋለን አይሉህም። የሚሉ ፔር ዲሞክራት ፍትሃዊ የሀብት ክፍፍል ነው የሚያነሱ። መስቀል አደባባይ ላይ ሁላችን መውጣት አለብን። ሁላችን ለምሳሌ እዚህ ቸርቹን ዘግተን ፕሮግራማችንን የእሁድ ከሰዓቱን ትተን እንወጣለን ማለት ነው። አደባባይ ላይ እንገናኝ። አደባባዩን መውረስ ማለት ምን ማለት እንደሆነ ለእናንተ አላስረዳችሁ። እንዲህ ያለ ስብከትና ውዳሴ የሚያሰሙትን ወንጌላውያንን ያሰባሰበው የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ሲሆን የበላይ መሪው ደግሞ ጠቅላይ ሚኒስትሩ ራሳቸው ናቸው። እነዚህ የህብረተሰብ ክፍሎች ከቀናት በፊት የሰበሰቡት ከንቲባ አዳነች አቤቤም ለመንግስታችሁ ልትጸልዩለት ይገባል፣ መፈንቅለ መንግስት ማያስፈልግም በሉ ሲሉ ተደምጠው ነበር። ለመንግስት እና ለመንግስት አመራሮች መጸለይ ቃሉ ያዛችሁም እንዴ? እንዴት ፖለቲካ ይሆናል? ቃሉ ነው የሚያዘን የሚል ደፋር በየቤተ ክርስቲያኑ ውስጥ ቃሉ ነው የሚያዘን አይደለም። ቃሉ በመፈንቅለ መንግስት አርጓ አይልም፣ በጠመንጃው አፈሙዝ አርጓ
ይህንን የከንቲባዋን ትዕዛዝ ተከትሎም ይመስላል በጠቅላይ ሚኒስትር አብይ አህመድ የሚመራው ይኸው የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት በአዲስ አበባ ስቴዲየም ለብልጽግና የሚጸልይ መድረክ መጥራቱ ታውቋል። እሁድ ሚያዝያ 4 2018 በአዲስ አበባ ስቴዲየም ይካሄዳል የተባለለት ይህ መድረክ ብልጽግናን መንግስት በማድረግ በሀገር ላይ ለማስቀጠል የወሰነውን የምርጫ ድግስ ለአገዛዙ እንዲመቹን እንዲጠናቀቅ የማድረግ ተልዕኮ ያለው የአደባባይ ጸሎት መሆኑን የህብረቱ ፕሬዚደንት ፓስተር ደረጀ ታፈሰ መናገራቸው ተዘግቧል። በዚህ ጸሎት ላይ የሚታደሙ ሰዎች ትንሳኤና ህይወት እኔ ነኝ በሚል መፈክር እንደሚሰባሰቡ የተገለጸ ሲሆን ከአዲስ አበባና ከአካባቢው የሚመጡ ናቸው ነው የተባለው። ይህ በእንዲህ እንዳለ ህጋዊ መንግስት እንዳንሆን እየተሰራብን ነው አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። በሌላ በኩል የምርጫ ቦርዱም የብልጽግናው መንግስት በግድና ተጽዕኖ በማሳደር ዜጎች ካርድ እንዲወስዱ እያደረገ ነው ሲል ከሷል። የዘንድሮ የብልጽግናው ምርጫ ድግስ በርካታ አነጋጋሪ ጉዳዮች ያጀቡት ሆኗል። ቀዳሚው ጉዳይ ግን በየምክር ቤቶቹ የሚገቡ ተወዳዳሪ ተብለው የቀረቡ ሰዎች ምርጫው ሳይካሄድ ተመርጠው ያለቁበት ነው የተባለው ሁነት ነው። ብልጽግና ድግሱን ያደምቁለት ዘንድ ተቋሚ ደጋፊዎች ውስጥ ምክር ቤቶቹ ላይ እንዲገቡ ራሱን ከውድድር ጣቢያዎች ያራቀባቸው ምርጫ ባይደረግም ተደረገ በሚል አሸናፊዎች የተዘጋጁባቸው ቦታዎችም የሚጠቀሱ ሌሎች ጉዳዮች ይሆናሉ። ከመራጮች ምዝገባ ጋር በተያያዘ ደግሞም በአንዳንድ ስፍራዎች ከነዋሪው በላይ የምርጫ ካርድ ወሰደ የተባለው ዜጋ ቁጥር በልጦ የተገኘበት ሪፖርት አንድ አባወራ በህፃናት ልጆቹ ስም ጭምር ለቤተሰቡ ካርድ እንዲወስድ የተደረገበትናም ሌሎችም ከሰሞኑ ሲያነጋግሩ የሰነበቱ ጉዳዮች ናቸው። ከዚህ ጋር በተያያዘ የብልጽግናው ተቋም ምርጫ ቦርድ ቅርንጫፍ ያገዛዙ መዋቅሮችን የከሰሰበት መግለጫውን አውጥቷል። በዚህ መግለጫውም በመራጮች የምዝገባ ሂደት ወቅት ቤት ለቤት በመሄድ ካርድ ውሰዱ ከሚል አንስቶ ማህበራዊ አገልግሎትን ማግኘት እንደዚሁም ከደሞዝ መቁረጥ ጋር በማያያዝ በዜጎች ላይ ተጽዕኖ እስከ ማድረስ ያሉ ተግባራት እየተፈጸሙ መሆኑን አረጋግጧል። ቦርዱ በመራጮች ምዝገባ ሂደት የህግ ጥሰት ተፈጽሟልም ብሏል። እናም የእርምት እርምጃ የማይወሰድ ከሆነም ችግሩ በተስተዋለባቸው የምርጫ ክልሎችና ጣቢያዎች ምርጫ እንዳይካሄድ እስከ ማድረግ የሚደርስ ውሳኔን አስተላልፋለሁ ብሏል። በማንኛውም አካል ህግን በመጣስ በየቤቱ በመሄድ ተመዝገቡ ማለትና በየመስሪያ ቤቱ ለምርጫ እንዲመዘገቡ ማስገደድ አይቻልም ሲልም አክሏል። በመራጭነት መመዝገብ ግዴታ አይደለም፣ ካርድ አለመውሰድም ደሞዝ እንደማያስቆርጥና ከስራም ሆነ ከማንኛውም ማህበራዊ አገልግሎት እንደማያስከለክልም በመግለጫው ላይ አመልክቷል። ይህን የብልጽግናውን የምርጫ ድግስ በተመለከተም እንደ ፋኖ ኃይሎችና የኦሮሞ ነጻነት ጦር ያሉ መሳሪያ አንግበው የሚታገሉ ኃይሎች ተቀባይነት አይኖረውም ሲሉ መግለጻቸው የሚታወስ ነው። ከዚህ ጋር በተያያዘ ትናንት አዲስ አበባ ላይ በተዘጋጀ አንድ የደህንነትና የጸጥታ ስብሰባ ላይ የተገኙት ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ህጋዊ መንግስት እንዳንሆን እየተሰራብን ነው ሲሉ ተሰምቷል። የሀገሪቱ የጸጥታ ችግሮች ተፈተው በተወሰነ አካባቢ ብቻ ወጣ ገባ ያለ ጉዳይ ነው ያለው ይሉና መልሰው ደግሞ ምርጫው እንዳይካሄድ የሚፈልጉ አካላት አሉ፣ እኛም ተዘጋጅተናል እያሉ ይቀጥላሉ። የሰላምና ጸጥታ ችግሮች በተወሰኑ አካባቢዎች ላይ ብቻ ገባ ወጣ የማለት ሁኔታ እየታየ ይገኛል። ባልበላውም ጭሬ ያፈሰዋለሁ ብለው የሚያምኑ አካላትም አሉ። የነዚህ ዓላማ በምርጫው ተፎካክሮ ማሸነፍ አይደለም፣ ምርጫውን ማሰናከልና ህጋዊ መንግስት ማሳጣት። የፋኖ ኃይሎች ወታደራዊ አመራሩን መማረካቸውን ሲገልጹ በተለያዩ ስፍራዎች ደግሞ ውጊያዎች መከናወናቸው ሰምቷል። የብልጽግናው አመራር ደግሞ ከወያኔ ጋር እየሰሩብን ነው፣ ከፍተኛ ጦርነት እናደርጋለን በማለት ተናግሯል። የአማራ ክልል የተለያዩ አካባቢዎች አሁንም የጦርነት አውድማ ሆነው ቀጥሏል። ትናንት የብልጽግናው መንግስትና መሪው በተወገዙበት ተመሳሳይ ዕለት ውጊያዎችና ጥቃቶችም ተመዝግቧል። ከነዚህ መካከል በጎጃም ቀጠና ሞጣ በተለምዶ ቻይና ካምፕ ተብሎ በሚጠራው አካባቢም የመንግስት ወታደሮች ካምፕ ላይ የተከፈተው ጥቃትም አንዱ ነው። በዚህ የመከላከያ ሰራዊቱና የክልሉ የጸጥታ ኃይሎች የሚገኙበት ካምፕ ላይ የደረሰው ጥቃት ድንገተኛ መሆኑን ተከትሎ ከፍ ያለ ሰብአዊ ጉዳት ማጋጠሙም ተነግሯል። ከ50 በላይ የነፍስ ወከፍ መሳሪያም በፋኖ ኃይሎች መወሰዱን ባሰራጩት ሪፖርት ላይ መገንዘብ ተችሏል። በዚሁ ቀጠና አደረግ ነው ባሉት ዘመቻም አንድ የሻለቃ ማዕረግ ያላቸው የመከላከያ ሰራዊት ወታደራዊ አመራርን ጨምሮ መማረካቸውንም አክሏል። ላለፉት ቀናት ውጊያ ያልተለያቸው የሰሜን ወሎ ከደቡብ ጎንደር በሚያገናኙ አካባቢዎችም እንዲሁ የተኩስ ልውውጡ መቀጠሉ ተነግሯል። ከመቄት እስከ ጨጨሆ ባለው አካባቢ የተደረጉትና በጋይንት መኳቢያ ተብሎ በሚጠራው አካባቢ ለተሽከርካሪ ውድመት ምክንያት የሆኑ ጥቃቶችም
በአብነት የሚጠቀሱ ይሆናሉ። የብልጽግናው የክልሉ ሹማምንት ስብሰባዎችን በማዘጋጀት የሚዋጓቸውን ታጣቂዎች የተለያየ ስያሜና ፍረጃን እየሰጡ እንዋጋቸዋለን ማለታቸውንም ቀጥሏል። በየአዳራሹ በሚያሰሙት ዛቻ የሚታወቁት ፍቅሩ ደሴ የተባሉት አመራርም ከወያኔ ጋር ሰሩብን፣ ከፍተኛ ጦርነት ባገዛዙ ቋንቋ ህግ ማስከበር እናደርግባቸዋለን ሲሉ የተሰሙበትም አንዱ ምሳሌ ነው። ከወያኔ ጋር ተሳስረው የአማራ ክልልን ህዝብ እያሰቃዩ ባሉ ኃይሎች ላይ መንግስት በከፍተኛ ሁኔታ ህግ የማስከበር ስራ ይሰራል። እንዲህ የሚሉት የክልሉ የብልጽግና ተላላኪዎች በየቀኑት ከ4 ኪሎ የሚዘንብላቸው የድሮን ድጋፍ የተሰማራላቸው በርካታ የመከላከያ ሰራዊቱ እዝ የክልሉን ወጣቶች በተለያየ ጊዜ የተለያየ ስያሜ እየሰጡ እየፈረጁ ከመቀጠል በስተቀር ለውጥ እንዲመጣ ያደረገላቸው አልሆነም። እንዲህ እንዋጋለን የሚሉት እነዚህ አመራሮች ላለፉት 2 ዓመትና ከዛ በላይ እየዛቱ ላኪዎቻቸው በክልሉ በሰልፍ ጭምር ትናንት ሲያስወግዟቸው ነው የዋሉት። በትግራይ ክልል በርካታ አካባቢዎች ትምህርት ቤቶች እየተዘጉ መሆናቸው ተነገርም። በክልሉ ያለውን ክልከላ ተከትሎ ቀውሱ ተባብሶም ቀጥሏል። ትግራይ ከስካይላይት ሆቴል እየተመከረለት ነገር ግን መሰረታዊ አገልግሎቶች ተዘግተውበት የቀጠለ ክልል ነው። በተለይም ሰራተኞች መስራት ቀርቶ በልተው ማደር እንዳይችሉ የሚያደርግ ክልከላ ሰለባ ሆኗል። ከጥቂት ሳምንታት በፊት የክልሉ መምህራንና ተማሪዎች ትምህርት ፖለቲካ አይደለም በሚል በተለያዩ የክልሉ ከተሞችን በመውጣት ድምጻቸውን ማሰማታቸው የሚታወስ ነው። የተሰጠ ምላሽ የለምና ወትሮም ቋፍ ላይ የነበሩ በርካታ ትምህርት ቤቶች አሁን በክልሉ የተዘጉ ነው ተብሏል። በትግራይ ምስራቃዊ ዞን ውስጥ ብቻ ካሉ 403 ትምህርት ቤቶች መካከልም 189 ትምህርት ቤቶች ትምህርት አቁመዋል። ሌሎች ትምህርት ቤቶችም አደጋ ውስጥ ናቸው ያለው ዞኑም የመቀጠል እድላቸው እየተመናመነ ስለመሆኑም ይፋ አድርጓል። በማዕከላዊ ትግራይ ዞን ደግሞ በአበርገለ ወረዳ መምህራን ደሞዛቸውን ባለማግኘታቸው የመማር ማስተማር ሂደቱ ሙሉ በሙሉ ተቋርጧል። የወረዳው ትምህርት ጽሕፈት ቤት በወረዳው የሚገኙ 46 ትምህርት ቤቶች በሙሉ ትምህርት አቋርጠዋል ብሏል። መምህራን ስራ በማቆማቸው ሳቢያም ትምህርት ሙሉ በሙሉ ቆሟል። 41 አንደኛ ደረጃ ትምህርት ቤቶችና 5 ሁለተኛ ደረጃ ትምህርት ቤቶችም ተዘግተዋል ሲልም ነው ያሳወቀው። በዚህ አካባቢ ማስተማር ያቆሙት መምህራን 1078 ሲሆኑ ከትምህርት ገበታ ውጭ የሆኑ ተማሪዎች ደግሞ ከ28 ሺህ በላይ ስለመሆናቸውም ተነግሯል። በተመሳሳይ በሐውዜን ወረዳ ከሚገኙ ትምህርት ቤቶች ውስጥ 43ቱ የመማር ማስተማር ሂደታቸውን አቁመዋል። ከ21 ሺህ በላይ ተማሪዎች ተበትነዋል፣ መምህራንም ተርበዋል ተብሏል። የመምህራን ደሞዝ መከፈል አለመቻሉ ደግሞ በክልሉ የተለያዩ አካባቢዎች የመማር ማስተማር ሂደቱን ለማስተጓጎል ዋነኛው ምክንያት ሆኗል። በመቶ ሺዎች የሚቆጠሩ ተፈናቃዮችም ዓለም አቀፍ ተቋማት የሚልኩት መጠነኛ እርዳታን ሳይቀር ተከልክለው ከባድ አደጋ ላይ ወድቀዋል። አገዛዙና ደጋፊዎቹ ደግሞ በልተው ማደር ስለተሳናቸው ሰራተኞችና ዜጎች ሳይሆን ስለ በጀት አይነቶችና ስለ ድጎማ በጀት ምንነት ትንተና ላይ ተጠምደዋል። የአንድ ክልል ህዝብም በፖለቲካ ኃይሎች ልዩነት ሳቢያም ይህም እንደ ምክንያት እየቀረበም የራሱ ካሽ ገንዘብ፣ ነዳጅ፣ ሸቀጥና ደሞዝ የሚከለከልበት ሁነት ላይ ነው። ከዛ አውዳሚ ጦርነት የተረፉ ትምህርት ቤቶች ደግሞ አሁን የጥቃት ኢላማ ሆነው እንዲዘጉ ተማሪና መምህራንም እንዲበተኑ እየተደረጉ ይገኛሉ። የዶናልድ ትራምፕ አስተዳደር የምድር ጦር አዛዡን ማንሳቱ ተነገረም። ኢራን ድልድዮቿ መመታት መጀመራቸውን ተከትሎ አውዳሚ አጸፋ ወስዳለሁ ብላለች። ሩሲያ ደግሞ ጦርነቱን ለማቆም አግዛለሁ ማለቷ ተሰምቷል። የመካከለኛው ምስራቅ ጦርነት ቀጥሏል። እስራኤልም ከኢራንም ከሊባኖስም ሮኬቶች እንደተተኮሱባትና እያመከነች መቀጠሏን አሳውቃለች። የኢራን የመሰረተ ልማቶች ውድመትም እንዲሁ እንደቀጠለ ነው። ትናንት አሜሪካ የድሮን ማጓጓዣን ለማስተጓጎል በሚል የሀገሪቱን ድልድይ መታለች። ትራምፕም አሁን ምን ቀራቸው ሲሉ የጻፉ ሲሆን መሰረተ ልማታችሁን አወደም ነው፣ የኃይል ማመንጫና ማሰራጫ ተመቷል፣ ቀጣይ ደግሞ ድልድያችሁ ላይ ነው የምናዘንበው ብለዋል። ኢራን ይህን የመሰረተ ልማቶቿ ላይ የሚደረግን ጥቃት ተከትሎ በጠላቶቼ ላይ አውዳሚ ያለችውን አጻፋ ሰጣለው ስትልም ዝታለች። ይህ 35 ቀናትን የተሻገረ ጦርነት ባየር በቀጠለበት ስለ አሜሪካና እስራኤል እግረኛ ዘመቻም እየተነሳ በሚገኝበት በዚህ ወቅት የዶናልድ ትራምፕ አስተዳደር የእግረኛ ጦር አዛዡን ማሰናበቱ ደግሞ መነጋገሪያ ሆኗል።
በእርግጥ ፔንታገን የጦር አዛዡ ከስራ ስንብትን በመዘከር የምስጋና ደብዳቤውን አሰራጅቷል። የተለያዩ አካላት ደግሞ ለጆርጅ ስንብት ምክንያቶችን እያስቀመጡ ናቸው። ዋነኛው ምክንያት ደግሞ የኢታማዦር ሹሙ ጆርጅ ለፕሬዚደንት ዶናልድ ትራምፕ ያላቸው ታማኝነት ማነስ ስለመሆኑ እየተነገረም ይገኛል። የጦር አዛዡ በጆ ባይደን አስተዳደር ዘመን የቀድሞ መከላከያ ሚኒስትር ሎይድ ኦስቲን ከፍተኛ አማካሪ ሆኖ ማገልገላቸው በዶናልድ ትራምፕ አስተዳደር ዘንድ በበጎ የሚታይ አልሆነም የሚለውም እንደዚሁም አዲሱ የመከላከያ ሚኒስትር ሄግሴት ጆርጅ የሳቸውን ወይንም ደግሞ በዋናነት የፕሬዚደንት ትራምፕን ትዕዛዝና አጀንዳ በታማኝነት ያገለግላሉ የሚል እምነታቸው እንደተሸረሸረም ተዘግቧል። በመሆኑም የዶናልድ ትራምፕ አስተዳደር የፕሬዚደንቱን አጀንዳ በግንባር ቀደምትነት የሚያራምድና የሚያስፈጽም ሌላ ሰውን በቦታው ለመሾም በመፈለጉ እርምጃው እንደተወሰደ ይነሳል። ፔት ሄግሴት ሌሎች ሁለት ከፍተኛ ወታደራዊ አዛዦችን ማሰናበታቸውም ተሰምቷል። የአሜሪካ ጦር የትራንስፎርሜሽንና ስልጠና ኮማንድ ኃላፊ የሆኑት ጀነራል ዴቪድ ሆን እንደዚሁም ሌላኛው አዛዥ ሜጀር ጀነራል ዊሊያም ግሪን ጁኒየር ናቸው የተባረሩት። እነዚህ ስንብቶች ከመካከለኛው ምስራቅ ጦርነት ሁነት ጋር የተያዙ ስለመሆናቸው ግን የታወቀ ነገር የለም። በሌላው ዳሚ ጦርነት ውስጥ የሚገኙት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ደግሞ የመካከለኛው ምስራቅ ጦርነትን ለማስቆም እተባበራለሁ እያሉ ናቸው። ሩሲያ የኢራኑ ጦርነት እንዲያበቃ አስተዋጽኦ ለማድረግ ዝግጁ መሆኗን ፕሬዝዳንት ቭላዲሚር ፑቲን ከቀጠናው መሪዎች ጋር መነጋገር መቀጠላቸውን የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ እንደተናገሩም ሮይተርስ ዘግቧል። ፕሬዚደንቱ እነዚህን ግንኙነቶች ቀጥሏል። በሆነ መንገድ አገልግሎታችን ከተፈለገ በእርግጥ በተቻለ ፍጥነት ወታደራዊ ሁኔታው ወደ ሰላም እንዲሸጋገር ለመስራት አስተዋጽኦም ለማበርከት ዝግጁ ነን ሲሉም ቃል አቀባዩ ይናገራሉ። ፕሬዚደንት ዶናልድ ትራምፕ አሜሪካን ከኔቶ አባልነት ለማስወጣት እያሰቡ እንደሆነ ስለመናገራቸው ለሩሲያው ቃል አቀባይ ጥያቄ ቀርቦላቸው ሩሲያ ኔቶን የምትመለከተው እንደ ጠበኛ ጥምረት እንደሆነ በመግለጽ ምላሽ መስጠታቸውም ተሰምቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።